አርሰናል ከፈርስት ሃፍ በፊት የነበረው አርሰናል እጅግ በጣም ደካማ ነበር። ነገር ግን እኔ ጌሙን ስመለከት ደካማ የሆነበት ምክንያት እንዲሁ አይታችሁ ቪክቶር ዮኬሬዝን የናፈቀ አርሰናል ነበር። ያቺ ኤልቦ ሚካኤል ሜሪኖ ባላርድ የሰራበት ፋውል እንደዛ አይነት ነገር ቪክቶር ዮኬሬዝ ላይ ላንመለከት እንችላለን። ቪክቶር ዮኬሬዝ አለመኖር አርሰናልን በጣም አጉድሎታል። እሱ ቦታ ላይ ሚካኤል አርቴታ ራሱ ፍራስትሬት ሆኖ ብዙ ጊዜ ዩሊያን ቲምበር መልእክት ሲያስተላልፍ ጨዋታው ላይ መመልከት ችለን ነበር። ምንም ቢገባበት ማስቆጠር እንደሚችል ሬሞንታዳ መስራት እንደሚችል ያምናል። ስለዚህ ይሄ ኳሊቲ ደግሞ ሻምፒዮን ለመሆን እጅግ በጣም አስፈላጊ ስለሆነ ለዛም በዚህ ምክንያት አርሰናል በዚህ ሲዝን ሻምፒዮን መሆን ይችላል ብዬ አስባለሁ። ዮ ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ። ሳሚ ላይ ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁ ስለ አርሰናል መስማት የምትወዱ ከሆነ እንዲሁም የሌላ ክለብ ደጋፊዎች ሆናችሁ ስለ አርሰናል መስማት የምትፈልጉ ምን ተጠብቃላችሁ? ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር እንዲሁም ኮሜንት ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናሌን ሞቅ ደመቅ እንድታረጉልኝ ስል በአክብሮት ጠይቃለሁ። ፕሊዝ ላይክ ሼር ወይም ደግሞ ኮሜንት ማድረጋችሁ በጣም ለኔ ያግዘኛል። ብዙ የአርሰናል ደጋፊዎች እንዲሁም እንደዚህ አይነት ይዘት መመልከት ለሚፈልጉ ሰዎች ዩቲዩብ ሪኮመንድ ያደርግልኛል ማለት ነው። እንደዚህ አይነት ላይኮች ሲበዙ ምናምን ማለት ነው። ፕሊዝ እሱን እያደረጋችሁ ስል በአክብሮት ጠይቃለሁ። ተመልሻለሁ። እንግዲህ ኢንተርናሽናል ብሬክ ላይ ነን። ገና ካሁኑ አርሰናል እጅግ በጣም ናፍቆኛል። እንዴት 2 ሳምንት ያለ ጌም እንደምንዘልቅ አይ ዶንት ኖ። ነገር ግን ሆፕፉሊ አንዳንድ ኢንፎርሜሽኖችን እያመጣው ከናንተ ጋር የምንገናኝና የምንወያይ ይሆናል ማለት ነው። ዛሬ ይዤላችሁ የመጣሁት ደግሞ አርሰናል ዚስ ሲዝን ዋንጫ ያነሳል ወይስ አያነሳም ስለሚለው ሐሳብ የግል አስተያየቴን ለመስጠት ነው የመጣሁት። መጀመሪያ ከዚህን ጀምር። አርሰናል ከብዙ የሚገርም አስደናቂ ድሎችና መረቡን ሳያስደፍር ከተጓዘ በኋላ በ11ኛው ሳምንት በስታዲየም ኦፍ ላይት ሰንደርላንድን አስተናግዶ ከሜዳው ውጪ 2-2 በሆነ ውጤት መረቡን ተደፍሮ እንዲሁም 2 ነጥቦችን መጣሉ ይታወቃል። ከዚህ ጨዋታ በኋላ ደግሞ እሁድ ሊቨርፑልና ማንቸስተር ሲቲ በኢቲሃድ ስቴዲየም ጨዋታ አድርገው ነበረ። ማንቸስተር ሲቲ በሚገርም ዶሚናንት በሆነ ፐርፎርማንስ ሊቨርፑልን 3-0 በማሸነፉ እንግዲህ የነጥብ ልዩነቱ ከ6 ነጥብ ወደ 4 ነጥብ ወርዷል እና ብዙዎቹ ስፔሻሊ ከዚህ 2 ሲዝን እና 3 ሲዝን በፊት ስለነበረው የአርሰናልና የማንቸስተር ሲቲ ትንቅንቅ እያነሱ ኦኬ ካሁን በኋላ ሲቲ ከኋላችሁ እየተነፈሰ ነው፣ እንዴት ዋንጫ እንደምታነሱ አይ ዶንት ኖ፣ ዘንድሮም አሯሯጭ ወይም ደግሞ ሚዜ ልትሆኑ ነው እያሉ ይገኛሉ። የአርሰናል ደጋፊዎችም ስጋታቸውን እየገለጹ ይገኛሉ። ግን እኔ ምን እላችኋለሁ መሰላችሁ? ከዚህ በፊት ብየውም አላውቀው ማለት ነው ዚስ ሲዝን አርሰናል 100% ይህም ቪዲዮ ሴቭ አድርገህ ሲዝኑን ሲያልቅ መተህ መጠየቅ ትችላለህ። ዚስ ሲዝን 100% ዊ ዊን ፕሪሚየር ሊግ። ፕሪሚየር ሊጉን በዚህ ሲዝን እናሸንፋለን። ለዛም ስሜታዊ ሆኜ አይደለም የምናገረው፣ አንዳንድ ሐሳቦቼን እንደሚከተለው አስረዳለሁ ማለት ነው። መጀመሪያ ስለ ሰንደርላንዱ ፐርፎርማንስ እናውራ። ስለ ሰንደርላንዱ ፐርፎርማንስ ሲወራ አርሰናል ራሱ አድርጎት በነበረው ወይም ደግሞ ራሱ ሲያስመዘግበው በመጣው አስደናቂ ውጤት መሰረት አይ ቲንክ በጣም በራሱ አስደናቂ ውጤት ሰዎች ራሱን ለመተቸት ሞከሩ። የሰንደርላንዱ ጨዋታ እውነት መጥፎ ጨዋታ ነው? አርሰናል ከዛ ጨዋታ 1 ነጥብ ይዞ መውጣቱ ምን ያህል አስከፊ ነው የሚለውን የተመለከተ እንደሆነ ቱ ቢ ኦነስት በኔ በኩል በጣም ጥሩ ሪዛልት ነው። አይ ኖ ጥሩ ሪዛልት ነው ስላችሁ ጥሩ ሪዛልት
ጥሩ ሪዛልት ከምለው let's put it like this ያ መጥፎ ሪዛልት አይደለም ለምን መሰላችሁ ጥሩ ኢምፖርታንት የሆኑ ነገሮችን ከጌሙ ወስጃለሁ እኔ እናንተም ከተስማማችሁ እንግዲህ ኮሜንት ሴክሽን ላይ ተነግሩኛላችሁ ግን let's start በመጀመሪያ አርሰናል ከፈርስት ሃፍ በፊት የነበረው አርሰናል እጅግ በጣም ደካማ ነበር ነገር ግን እኔ ጌሙን ስመለከት ደካማ የሆነበት ምክንያት ወዲያው ነው ኖቲስ ለማድረግ አልከበደኝም ብዙዎቻችሁም ኖቲስ ለማድረግ ይከብዳችኋል ብዬ አላስብም ይሄ እግር ኳስን ማወቅ አይተበቀባችሁም ማለትም በጣም ዲፕ ያው እግር ኳስ ተመልካች መሆን ይተበቀባችኋል ነገር ግን እግር ኳስን በዲቴል ማወቅ ላይ ተበቀባችሁ ይችላል እሱም የአርሰናል ከሰንደርላንድ ጋር የነበረው ቲም እንዲው አይታችሁ ቪክቶር ዮኬሬዝን የናፈቀ አርሰናል ነበር በጣም የቪክቶር ዮኬሬዝ አለመኖር ጉድለቱ ሜዳ ላይ ይታይ ነበር ለምን በሉ ቪክቶር ዮኬሬዝ ሜዳ ላይ ሲኖር የተጋጣሚ ቲሞች ተከላካይ መረጋጋት አይታይባቸው የመሃል ተከላካዮቹ ብቻ ሳይሆን ቪክቶር ዮኬሬዝ ታቃላችሁ ባዶ ስፔስን ከኋላ ከተከላካይ ጀርባ ያሉ ስፔሶችን ያጠቃል እንዲሁም ፊዚካሊ መገኘቱ ፔናልቲ ቦክስ ውስጥ ለተከላካዮች መረጋጋትን አይሰጥም ባይ ዘ ዌይ ታቃላችሁ ፊፋ ፕሌይስቴሽን ላይ ፊፋ ላይ ስትሮንገስት ተጫዋች የ2025 ፊፋ ላይ ስትሮንጉ ቪክቶር ዮኬሬዝ ነው ያለ ምክንያት አይደለም በጣም ጠንካራ ተጫዋች ነው በጣም ጠንካራ ምናልባትም ካስታወሳችሁ ያቺ ኤልቦ ስቲል አከራካሪ ነሽ ኮምፕሌን ማድረግ አልፈልግም ግን ያቺ ኤልቦ ሚካኤል ሜሪኖ ባላርድ የሰራበት ፋውል ወይም ደግሞ ለተውት የአንድ ላንድ ሽሚያ ቪክቶር ዮኬሬዝ ቢሆን አይ ቲንክ እንደዛ አይነት ነገር ቪክቶር ዮኬሬዝ ላይ ላንመለከት እንችላለን ምክንያቱም ግዙፍ ነው ያ ቃል እዛ ቦታ ላይ እንዴት መዝለል እንዳለበት እንዴት ከተከላካዮች ደግሞ በልጦ እዛ ቦታ ላይ ዱዋሎችን ማሸነፍ እንደሚችል ያቃል ስለዚህ የሜሪኖ አለመኖር የቪክቶር ዮኬሬዝ አለመኖር አርሰናልን በጣም አጉድሎታል እሱ ቦታ ላይ ለምን መሰላችሁ ከዚህ በፊት ቪክቶር ዮኬሬዝ ስፔሶችን ሲያጠቃ ከተከላካይ ምናልባትም እዛ ጨዋታ ላይ ብዙ ስፔሶች ላይፈጠሩ ይችላሉ ብላችሁ አስባችሁ ሊሆን ይችላል ነገር ግን ሰንደርላንድ እንዳሰባችኋቸው ሙሉ ለሙሉ በዲፕ ብሎክ ለመጫወት አልመጡም አንዳንድ ሞመንቶችን እየፈለጉ ሲወጡ ነበር በዛ ጊዜ ላይ ሎንግ ቦሎች ቢጣሉ ምናልባትም ሜሪኖ ዛ ቦታ ላይ አይገኝም ነበር ቪክቶር ዮኬሬዝ ቢኖር ግን በዛ አይነት ሰዓት ላይ ኢቭን ቦቶች እንኳን ባይገኙ ተከላካዮቹ ግን የዊንግ ተከላካዮችን መሃል ተከላካዮችን ማለትም ፉል ባኮች ማለት ነው መሃል ተከላካዮችን ለማገዝ ሲሉ የመስመር የአጥቂ ክፍል ተጫዋቾቻችን ቡካዮ ሳካና ትሮሳርድ ደግሞ አሪፍ ጊዜ ሊያሳልፉ ይችሉ ነበር ከዚህ በፊት እንደሚያደርጉት ማለት ነው ምንም እንኳን ቡካዮ ሳካ እዚህ ጨዋታ ላይ ጎል ቢያስቆጥርም በብዛት በሁለት ተጫዋቾች በሶስት ተጫዋቾች ማርክ ሲደረግ ተመልክተናል ቪክቶር ዮኬሬዝ ሲኖር እማንመለከተው ነገር ማለት ነው ላይክ የላስት ይሮ አርሰናል አይነት የተመለሰ አይነት ድባብ ተመልክተን ነበር እሱ ብቻ አይደለም በጣም ብዙ ቦታ ነበር አይ ዶንት ኖ እንዴት ቪዲዮዎች እንደማስገባላችሁ አላቀም ነገር ግን ከቻልኩ ለማስገባት ሞክራለሁ ወይ ፒክቸሮች ምናምን ዩሊያን ቲምበር ራሱ እነዛን አንዳንድ ቦታዎች ላይ ስፔሶችን ለማጥቃት ድፍረት ሲያጣ ተመልክቻለሁ ሚካኤል አርቴታ ራሱ ፍራስትሬት ሆኖ ብዙ ጊዜ ዩሊያን ቲምበር መልእክት ሲያስተላልፍ ጨዋታው ላይ መመልከት ችለን ነበር ቪክቶር ዮኬሬዝ አለመኖር እዚህ ጨዋታ ላይ ጎርቶናል ዊንግ ተጫዋቾቻችን ቦታ እንዳያገኙ ያደረገ እንዲሁም የፔናልቲ ቦክስ ውስጥ የመገኘት አልተቻለም የተጫዋቾች ወይም ደግሞ የስትራይከር እዛ ቦታ ላይ መኖር ለሰንደርላንድ ተከላካዮች የቤት ስራቸውን ያከብድባቸው ነበር እሱ ነገር አልተመለከትንም ሁለተኛው ነገር እውነት ለመናገር አርሰናል በዚህ ሲዝን እጅግ በጣም አሪፍ እንቅስቃሴ ያደረገ ነው ስፔሻሊ ካሉበት የተጫዋቾች ጉዳት ሪከርድ አንፃር እጅግ ብዙ የአጥቂ ቦታ ላይ ተጫዋቾችን በጉዳት አጥቷል ማርቲኔሊ ኖኒ ማድዋኬ ካይ ሃቨርትስ ማርቲን ኦዴጋርድ እነዚህን የመሳሰሉ ጋብሪኤል ጄሱስ እጅግ በጣም ብዙ የአጥቂ ክፍል ተጫዋቾችን ያጣው
አርሰናል ስቲል አሪፍ የሚባል ውጤቶችን እያስመዘገበ ይገኛል። ካሉበት የጉዳት አንጻር እስካሁን የመጣንበት እስከ 11ኛ ሳምንት የመጣንበት ነገር እጅግ በጣም አሪፍ ነው ብዬ ነው እማስበው። ሌላው ነገር ከዚህ ጨዋታ ላይ የወሰድኩት ፖዚቲቭ ነገር ልንገራችሁ። አርሰናል 1-0 እየተመራ እረፍት ወጣ። ከረፍት በኋላ የመጣው አርሰናል ግን ፍጹም የተለየ አርሰናል ነው። ጨዋታውንም መገልበጥ ችሎ ነበር፣ ሬሞንታዳ ማድረግ ችሎ ነበር። ከዚህ በፊት የነበረው አርሰናል ላስት ሲዝን ከዛም በፊት የነበሩ ሲዝን አርሰናል እንደዚህ አይነት ሜንታሊቲ አልነበረውም። አይደለም ጎል ገብቶበት ሬሞንታዳ አድርጎ ሊያሸንፍ ወይም ደግሞ ነጥብ ይዞ ሊወጣ ጎል አግብቶ ራሱ ያን ውጤት አስጠብቆ አዌ ጨዋታዎች ላይ ለመውጣት ሲቸገር በተደጋጋሚ ተመልክተናል። ክራቨን ኮቴጅ ላይ ከፉልሃም ጋር በመናረገው ጨዋታ፣ ኒውካስትል ጋር፣ ሴንት ጄምስ ፓርክ ጋር እጅግ በጣም አስቀያሚ ውጤቶች ነበር። ዲስ ሲዝን ግን ኒውካስትል ጋርም ሴንት ጄምስ ፓርክ 1-0 ከመመራት ተነስተን ዳኛ በደልም እያለው ሬሞንታዳ አድርገን በሚገርም እስከ 90 ምናምነኛው ደቂቃ ጋብርኤል እስካስቆጠረባት ደቂቃ ድረስ ብሊቭ ነበረ። ስለዚህ ይሄ አርሰናል ያምናል፣ ይሄ ስኳድ ያምናል፣ ምንም ቢገባበት ማስቆጠር እንደሚችል ሬሞንታዳ መስራት እንደሚችል ያምናል። ስለዚህ ይሄ ኳሊቲ ደግሞ ሻምፒዮን ለመሆን እጅግ በጣም አስፈላጊ ስለሆነ ለዛም በዚህ ምክንያት አርሰናል በዚህ ሲዝን ሻምፒዮን መሆን ይችላል ብዬ አስባለሁ። የሚገርማችሁ የሰንደርላንዱ ጨዋታ ላይ አርሰናል ከዛ በኋላ 2 ግቦችን አስቆጠረ። 2-1 በሆነ ውጤት ጨዋታውን መምራት ጀመረ። ከዛ ሚካኤል አርቴታ ከዚህ በፊት ያሉትን ጨዋታዎችን እንዳደረገው እዚህ ጋር ጨዋታ ስላልሰራ ወደ ወቀሳ መግባት እንችላለን። ነገር ግን ሚካኤል አርቴታን አንደርስታንድ ለማድረግ የሞከርኩበት ፓርት ደግሞ ምንድነው? ከዚህ በፊት አድርጎታል ክሪስታል ፓላስ ላይ 1-0 እየመራ ጨዋታውን በቃ በመከላከል ያን ያህል የማጥቃት ኢንትረስት ሳያሳይ ራሱን ውጤት አስጠብቆ መውጣት ችሏል አይደለ? እዚህ ጨዋታ ላይም እንደዛ አይነት ታክቲክ ወይም ደግሞ እንደዛ አይነት ስታይል ለመጠቀም ሞክሮ ኢብሪቼዜን ቀይሮ ክሪስቲያን ሞስኬራን አስገባ። አይ ቲንክ ያ ነገር እዚህ ጨዋታ ላይ መቀጠል ነበረበት። ለሶስተኛ ጎል መሄድ ነበረብን ብዬ አስባለሁ። ምክንያቱም we had lots of chance ኤብሪቼዜ ሞከረው ኳስ ነበረ። እንዲሁም ማርቲን ዙቢሜንዲ ሞክሮ አንግል የገጨበት ኳስ ነበረ። አሪፍ የማጥቃት እንቅስቃሴ ላይ ዌል ዶሚኔት ነበርን። ሶስተኛ ጎል ማግባት እንችላለን በነበረን አፕሮች ብንቀጥል ብዬ አስባለሁ። ነገር ግን ኦኬ ያ ነገር ተፈጠረ። ሁለተኛ ጎል አገቡ ባለቀ ሰዓት 2 ደቂቃ ሁላ አይሞላም የቀረን። ከዛ ግን ካያችሁ 2 ደቂቃ ባነሰ የጨዋታ ጊዜ ውስጥ አርሰናል ቢግ ቻንስ መፍጠር ችሎ ነበር። ቢግ ቻንስ ሜሪኖ የሞከረው ባለርድ የመለሰው ኳስ ማለት ነው። ያሃም ዲፌንዲንግ ስታይሉ ወይም ደግሞ የመለሰው ኳስም ነው ጨዋታው ላይ ማን ኦፍ ዘማች እንዲሆን ያስቻለው ብዬ አስባለሁ። የቀድሞ የአርሰናል ሄሊንድ አካዳሚ ምሩቅ ባላርድ ማለት ነው። ስለዚህ ኢማጂን እስከ ተመራ ከመመራት ሬሞንታዳ አድርጎ 2-1 ውጤቱን ማድረግ ቻለም። ወደ መምራት መጣ። ባለቀ ሰዓት እጅግ ተስፋ በሚያስቆርጥ ሰዓት ግብ ገባበት። ነገር ግን ጌቭ አፕ አላደረጉም። ትልቅ ቻንስ መፍጠር ችለው ነበር። ይሄ ደግሞ ትረስት ሚ የዊኒንግ ሜንታሊቲያችን ምን ያህል ደረጃ እንዳደገ ማሳያ ነው። ከዛ በኋላ አሁን በዚህ ጨዋታ ስለ ሰንደርላንዱ ጨዋታ ይሄን ካነሳን በነዚህና በመሳሰሉት የጨዋታው ላይ በነበሩት ኮንቴክስቶች የቪክቶር ኮሬዛ ለመኖር እንዲሁም ጨዋታውን ወደ ራሳችን ሪትም አምጥተን መቀየር በመቻላችን እንዲሁም ተጋጣሚያችን ታፍ የሚባል በሜዳው አስቸጋሪ የሆነ ቲም ምንም ጨዋታ በሲዝኑ ያልተሸነፈ ነው። እነዚህን በመሳሰሉ ነገሮች ምክንያቶች አርሰናል ፖዚቲቭ የሆኑ ነገሮች እዚህ ጨዋታ ላይ ነበሩ። እኛ አይኖ ያሃን የነጥብ ልዩነት ምናልባትም አሁን ከሊቨርፑል ጋር የሚኖረን የነጥብ ልዩነት በ10 መሆን የሚችልበት ነገር ስለነበረ ለዛ ነው
እንትን ያልነው አሁን ከሊቨርፑል ከማን ሲቲ ጋርም ያለው ነጥብ በዛው በ6 ነጥብ መቀጠል የሚችልበት ቻንስ ስለነበረ አይኖ የሚያበሳጭ ውጤት ሊመስል ይችላል ግን እኔ ፖዚቲቭ የሆነ ነገሩን መውሰድ ችያለሁ ከዛ ስለ እሁዱ ጨዋታ እናምጣ which is የታይትል የዋንጫ ከኛ ጋር ለዋንጫ የምናደርገው ፉክክር ተቀናቃኞቻችን ደግሞ እሁድ ተገናኝተው መርሃ ግብራቸውን አስተናግደው ነበር ማንቸስተር ሲቲ ከሊቨርፑል በኢቲሃድ ስቴዲየም ይሄን ጨዋታ የተመለከትን እንደሆነ ብዙ ነገር ባይዘዌ ሰንደርላንዱ ጨዋታ ላይ የዳኛ ነገርም ሳይረሳ የባለፈው ቪዲዮ ላይ ተናግሬያለሁ 100% አስቀምጥላችኋለሁ እዚህ ቪዲዮ ላይ ያ ኳስ የገባብን የተቆጠረብን ኳስ it was not ፋውል መስጠቱ አይደለም ሜሪኖ ቢጫ ካርድ ዙቢሜንዲ ቢጫ ካርድ early እንዲመለከት ያደረገ ፋውል ነበር ብሎ የነፋው ፋውሉን ማያሰጥም ምክንያቱም ኳሱን ነክቶታል ኳሱን አስጠሎታል 100% ታክል ሊሆን ይችላል ታክሉን ግን ሰክሰስፉል ኳሱን ነክቶታል is not foul at all ነገር ግን እሺ ፋውል ይሰጥ ቢጫ ካርድ early መመልከት ምን ያህል የተቀሩትን 60 ምናምን ደቂቃዎች ፕሬሸር ውስጥ ሆናችሁ እንደምትጫወቱት አስቡት ደሞ አሴ ዲፌንሲቭ ሚድፊልደር ለሆነ ተጫዋች ኦኬ የሰንደርላንዱን ገደልናት ወደዛ ስለተመለስን የውዱን ጨዋታ እንመልከት ሊቨርፑል ከማንቸስተር ሲቲ በኢቲሃድ ዚህ ጨዋታ ላይ ማንቸስተር ሲቲ እጅግ በጣም የሚደንቅና ማንቸስተር ሲቲ እየተመለሰ ነው የሚል ፐርፎርማንስ ነበር ያሳየን ነገር ግን ሊቨርፑል እውነት እዛ ጨዋታ ላይ እምናቆን ሊቨርፑል ተመልክተናል እኔ ሊቨርፑል 2-0 ሁላ ከተመራ በኋላ ጨዋታው ላይ ኢቭን በቃ ከረፍት በኋላ ባይጫወቱ የሚመርጡ አይነት የሊቨርፑል ተጫዋቾች ነው የተመለከቱት መነሳሳት አልነበረም በውስጣቸው I don't know this season ሊቨርፑል ውስጥ ምን እንዳለ እዚህ ጋር የአርሰናል ዋንጫ ይበላል እያልኳችሁ ነው አይደል ሊቨርፑል ኦሬዲ ከ11ኛው ሳምንት በኋላ ከዋንጫ ፉክክሩ ወጥቷል በነጥብ ልዩነቱ ብቻ አይደለም የማንቸስተር ሲቲ ጨዋታ ላይ የተመለከትኩት የሊቨርፑል ፐርፎርማንስ was so pure ያ ነገር ደግሞ ማንቸስተር ሲቲን የላቀ ቲም አስመስሎት ነበር በጨዋታው ላይ ነበሩም ነገር ግን ማንቸስተር ሲቲ እንደዛ አይነት ፐርፎርማንስ እንዲያሳይ ያደረጉት የሊቨርፑል ድክመቶች ናቸው ከዛ ስለ ማንቸስተር ሲቲ ስናወራ ማንቸስተር ሲቲ አይኖ አሪፍ እንቅስቃሴ አድርገው 3-0 አሸንፏል ነገር ግን ማንቸስተር ሲቲን የተመለከትን እንደሆነ ማንቸስተር ሲቲ በ4 ነጥብ አንሶ በ22 ነጥብ ሁለተኛ ደረጃ ላይ ሲገኝ ምናልባትም እዚህ ቦታ ላይ ለመገኘቱ ከ70% በላይ አንድ ተጫዋች ይወስዷል ስፔሻሊ ግብ ማግባቱ ላይ ብራውት ኤርሊንግ ሃላንድ ስለዚህ የማን ሲቲ ቲም አንድ ተጫዋች ላይ የተንጠለጠለ ነበር እስከ 11ኛው ሳምንት 11ኛው ሳምንት ላይ ዶኩ የሚገርም ነበር ማን ኦፍ ዘ ማችም ወስዷል ነገር ግን እስከ 11ኛው ሳምንት ድረስ የተመለከትነው ማንቸስተር ሲቲ አንድ ተጫዋች ላይ የተንጠለጠለ ነው እሱ ጎል አላገባም ማለት ማን ሲቲ አያሸንፍም ሃላንድ ጎል ያላገባበት ጨዋታ ያስቶን ቪላው ጨዋታ ላይ ነው አሪፍ እንቅስቃሴ ማን ሲቲዎች መጡ አሪፍ እንቅስቃሴ ያደረጉ ነው ከተባሉ በኋላ ነበር ከቪላ ጋር የተገናኙት ተሸነፉ ሃላንድም አላገባም እዛ ጨዋታ ላይ ስለዚህ አይ ቲንክ አርሰናል የተሻለ የዋንጫ ቻንስ አለው እምልበትም ሌላኛው ፖይንት ይሄ ነው የአርሰናል ቲም አንድ ተጫዋች ላይ የተንጠለጠለ አይደለም ቡካዮ ሳካ በጉዳት ምክንያት ከሜዳ በወጣበት ጊዜ ኖኒ ማድዌኬ በሚገርም ሁኔታ ግብን ባያስቆጠር ነገር ግን አሪፍ የሚባል እንቅስቃሴ ያደረገ የሱን ቦታ ከቨር አድርጎት ነበር which is ከዚህ በፊት አርሰናል ሱጫታ ወይ ደግሞ ቡካዮ ሳካን ካጣ በኋላ የሚቸገርበት ነገር ዚህ ሲዝን አልተመለከትንም ሌላኛው ላስት ሲዝን ላይ በጉዳት ከወጣ በኋላ አርሰናል የጨዋታ ስታይሉን እስከ መቀየር የደረሰበት ማርቲን ኦዴጋርድ ካፒቴናችን ከወጣም በኋላ እንደምታዩት ኤብሪቼዜ ዙቢሜንዲና ራይስ በሚገርም ሁኔታ የመሃል
ክፍል ቦታውን ይዘውታል ኢቭን ኦዴጋርድ ከተመለሰ በኋላ የቦታው ነገር ሊያሳስበው ይገባል ምክንያቱም ይሄ የሶስቱ ጥምረት ከተብላላ ሚካኤል አርቴታ ሜቢ ይህን ጥምረት መቀየር ላይ ፈልግ ይችላል ዊ ኖ ሚካኤል አርቴታ በጣም የማርቲን ኦዴጋርድ አድናቂ እንደሆነ ነገር ግን ከተብላላለትና ውጤትም ያስካስመጣለት ድረስ ዊኒንግ ቲም አይቀየርም እዛ ደረጃ ላይ ነው ግብ በማግባቱ ካያችሁ ሜሪኖ ያገባል ቪክቶር ኮሬዛ ያገባል ቡካዮ ሳካ ያገባል ማርቲኔሊ ያገባል ጋብሪኤል ማጋሌዝ ያገባል ትሮሳርድ ያገባል ዙቢሜንዲ ያገባል ኦልሞስት ከሁሉም ቦታ ተጫዋቾች ከሁሉም ክፍል ከሁሉም የመጫወቻ ክፍል ከሁሉም ፖዚሽን ጎል አርሰናል ያገኛል ይሄ ደግሞ ዋንጫውን እንድናነሳ የሚያስችለን ሌላኛው ትልቁ ነገር ሊቨርፑል I don't think so በዚህ ሲዝን I don't know even ሶስተኛ ቦታን ሁላ ለሊቨርፑል ለመስጠት ያው መሰጣቸው ሶስተኛ ቦታ ለሰጣቸው ምችለው ሌሎች ቲሞች አስቡት ከማንቸስተር ኦልሞስት 11 ጨዋታ አድርጎ ሊቨርፑል ገና ካሁኑ 5 ጨዋታን ተሸንፏል ምንም አይነት አቻ የለውም 5 ጨዋታ ተሸንፎ 6 ጨዋታ ማሸነፍ ይሄም ዊኒንግ ፐርሰንቴጁ 55% አካባቢ ማለት ነው ሶ ፑር ይሄ ቲም ታዲያ ገና ካሁኑ በ11 ሳምንት 5 ጨዋታ በ11 ጌም ከተሸነፈ ኢማጂን በ38 ጨዋታ ምን ያህል ጨዋታ ሊሸነፍ እንደሚችል አይኖ ሊብላላ ይችላል እስካሁን አዲስ የገዟቸው ተጫዋቾች ሻይን ማድረግ አልቻሉም ኦልሞስት ኤኪቲኬ ነው ትንሽ የተሻለ ማንጸባረቅ ችሎ የነበረው ሲዝኑ መጀመሪያ አካባቢ አሁን ላይ እሱም ስትራግል ያረገ ያለ ይመስላል ስለዚህ በእነዚህ ምክንያቶች ኦፕታም እንደተመለከታችሁት አርሰናል ሲዝኑን በ80 ነጥብ ያሸንፋል ብሎ ግምቱን ሰጥቷል እኔ ከ80 ፖይንት በላይ አግኝተን ሲዝኑን እናሸንፋለን በያስባለሁ በዚያ አጋጣሚ ሌላ ነገር ማለት የምፈልገው ደግሞ ይሄን ቪዲዮ ከመዝጋቴ በፊት ከቶማስ ቱሄል ለማይልስ ሉዊስ ስኬሊ እንግዲህ የማስጠንቀቂያ ነገር ተልኮለታል በአርሰናል የመጫወቻ ጊዜ ካላገኘ ከእንግሊዝ ስኳድ ውጪ እንደሚሆን ለዓለም ዋንጫ ከሚደረገው የእንግሊዝ ብሔራዊ ቡድን ስብስብ ውጪ እንደሚያደርገው ተናግሯል እውነት ለመናገር ትንሽ ይቺ ነገር ኦቨር ይወጣች ይመስለኛል ምክንያቱም ማይልስ ሉዊስ ስኬሊ የመጫወቻ ጊዜ አላገኘም የሚባል ተጫዋች አይመስለኝም ለኔ አይኖ እንደ ላስት ይር ኤቭሪ ጨዋታ ላይ ጀምር ይችላል ነገር ግን አሪፍ የሚባሉ ጨዋታዎች ላይ ገብቶ ሻይን አድርጓል ስፔሻሊ ቢግ ጌም የዚህ ሲዝን ቢግ ጌም ሊባል የሚችለው ጨዋታዎች መካከል ሶስቱን ጥሩ ቢባል አንደኛው ጨዋታ የአትሌቲኮ ማድሪድ ከአርሰናል ያደረጉት የቻምፒየንስ ሊግ ጨዋታ ነው እዚህ ጨዋታ ላይ ተሰልፎ የሚገርም እንቅስቃሴ ማድረግ ችሏል ካራባኦ ካፕ ላይም እየተሳተፈ ነው ልጅ ፕሪሚየር ሊግ ላይም ተቀይሮ እየተጫወተ ላለ ተጫዋች የመጫወቻ ጊዜ አላገኘህምና ከዓለም ዋንጫ ስብስብ ውጭ አደርጋለሁ ማለት ቶማስ ቱሄል አይ ቲንክ አርሰናል መልበሻ ቤት ውስጥ በጥብቅ ለመፍጠር ፈልጎ ይሁን የሚለው ነገር እኔ ገርሞኛል ነገር ግን I don't think so ማይልስ ሉዊስ ስኬሊ ከዓለም ዋንጫ ስብስብ ውጭ የሚሆን ከሆነም በጣም ቢውልድ ለምታረገው ቲም ወይም ደግሞ ለዋንጫ ለማንሳት ለሚፈልገው ለእንግሊዝ ብሔራዊ ቡድን ትልቅ ጦት ነው የሚሆነው ማይልስ ሉዊስ ስኬሊን ኢንቨርት ያደረገ መጫወት ብዙ አይነት ኦፕሽኖች የሚሰጥልን ተጫዋች ተተመሄድ የጨዋታ ጊዜ አላገኙም ተብለው ከብሔራዊ ቡድን ስብስብ ውጭ የሚሆኑ ተጫዋቾችን እናቃለን እነሱ ትሬኒንግ ብቻ የሚያረጉ ብዙ የጨዋታ ጊዜ ማያገኙ ከናካቴው ማይሰለፉ ተጫዋቾች ነው ደግሞ ራሱ ቶማስ ቱሄል እኮ በማን ዩናይትድ ራሽፎርድ የጨዋታ ጊዜ በማያገኝበት ጊዜ ራሱ ራሽፎርድን ሲጠራውና የመጫወቻ ጊዜ ሲሰጠው የተመለከት ነው ቶማስ ቱሄል ማይልስ ሉዊስ ስኬሊ ላይ እንደዚህ አይነት ስቴትመንት ማውጣቱ እጅግ በጣም ገርሞኛል I don't think so ማይልስ ሉዊስ ስኬሊ ከኢንግላንድ የዓለም ዋንጫ ስብስብ ውጪ ይሆናል ብዬ አላስብም እና በዚህ የተነሳ ደግሞ ሌሎች ክለቦች ማይልስ ሉዊስ ስኬሊን እየፈለጉና የጃንዋሪ ትራንስፈር ዊንዶ ላይ ለማስፈረም እያሰቡ እንደሆነ
ሰምቻለሁ ከነዛም ውስጥ አንደኛው ሪያል ማድሪድ ነው ነገር ግን is not gonna happen አይሆንም በፍጹም ማይልስ ሉዊስ ስኬሊ አርሰናልን ለቆ አይወጣም he is one of our own ሄሊንድ አካዳሚ ምሩቅ ገና ያንግ ነው የመጫወቻ ጊዜ ያን ያህል የሚያሳስበው አይደለም አይኑ መጫወት ይፈልጋል ኤቭሪ ፕሌየርስ እየተጫወተ ነው ጊዜ ያገኘ ነው ካላፊዮሪ ድንቅ እንቅስቃሴ ያያረገ ነው ኮምፒት ማድረግ አለበት ለዛ ቦታ ምናልባትም የሂንካፔ መጥቶ እሱም የጨዋታ ጊዜ ማግኘቱ አይኖ ግን ለዛ ቦታ ፋይት ማድረግ አለባቸው ማይልስ ሉዊስ ስኬሊ ደግሞ በእርግጠኝነት ማውቀው ማይልስ ሉዊስ ስኬሊ እዚህ ባተል ላይ ባሸናፊነት ወጥቶ ራሱን ማሳየት እንደሚችል አልጠራጠርም መዘንጋት የሌለብን ግን ይሄ ታዳጊ ለቦታው ፋይት ያደረገ ያለው በተፈጥሯዊ ቦታው ባልሆነ ቦታ ላይ ለመሰለፍ ነው ስለዚህ ማይልስ ሉዊስ ስኬሊ I don't think አርሰናልን ሚለቅ I don't think ደግሞ ከኢንግላንድ ስብስብ ውጭ የሚሆን ከተመቻቹ ላይክ ካልተመቻቹም ላይክ አድርጋችሁ ኮሜንት ላይ ይሄ ነገር ቢስተካከል ብላችሁ እንድጽፉልኝ ስል በአክብሮት ጠይቃለሁ ለዛሬ መጣሁበት ፖይንቴን ይመስላል አርሰናል በዚህ ሲዝን ዋንጫውን ያነሳል I'm out peace come on you Gunners